ባለፈው ሳምንት ስንናገር በጣም ጠላትን ፎክረንበት ነው የጨረስነውና በዛ መፈክር አሰምተን ነው የጨረስነውና ሴራ ገብቶኛል በቃሉ ብርሃን አይቻለሁ ተንኮልህን አልስተውም መርዶ ልንገር እወጣለሁ እንጂ አልወርድም ልወርድ ደግሞ አይቻለኝም ትልቅ ስራ ምን አደርጋለሁ እሰራለሁ ትልቅ ስራ እሰራለሁ ልሰማ ካንተ ጋራ ጊዜ ላጠፋ አይቻለኝም አወርድሃለሁ እንጂ እኔ አልወርድም እያል ደጋግመን ንዝነዛውን ጭቅጨቃውን ማስፈራራቱን በእኛ ላይ አይሰራም ብለናል አሜን ነው በእኔ ላይ አይሰራም በሉ እስቲ እንዲያውም እተጋለሁ በቃ አሳፍርሃለሁ ጅማሬ ያልቃል ብለን ይህን ተናግረን ነው የጨረስነውና በነህምያ ምዕራፍ 6 ከቁጥር 1 እስከ 9 ባለው ሐሳብ ላይ ነው የሄድነው ዛሬ ከቁጥር 10 ጀምሮ እስከ 19 ያለውን ሰመራይዝ ማድረግ ፈልጋለሁ ቶሎ ብዬ በዛ ሐሳብ ውስጥ ነው የምናገረው ላንብበውና ከዛ በኋላ እናንተ ተቀመጣላችሁ ያው እኔ ቆሜ እቀጥላለሁ ማለት ነው እንደዚህ ይላል እኔም ወደ መጣብሄል ልጅ ወደ ድልያ ልጅ ወደ ሸማያ ቤት ገባው እርሱም ተዘግቶ ነበርና በእግዚአብሔር ቤተ መቅደስ ውስጥ እንገናኝ የመቅደሱንም ደጆች እንዝጋ እነሱ መጥተው ይገድሉሃልና በሌሊት ይገድሉህ ዘንድ ይመጣሉና አለ እኔም እንደኔ ያለ ሰው የሸሸና ነፍሱን ያድን ዘንድ ወደ መቅደስ የገባ ማን ነው እኔም አልገባም አልኩት እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ እነሆ አወቅሁ ጦቢያና ሰንበላጥም ገዝተውት ነበር ይህንም ነገር አደርግና እበድል ዘንድ በእኔም ላይ ክፋት እንዲናገሩና እንዲያላግጡ ያስፈራራይ ዘንድ ተገዝቶ ነበር አምላኬ ሆይ ስለዚህ ስራቸው ጦቢያንና ሰንበላጥን ያስፈራሩኝም ዘንድ የወደዱትን ነቢዩቱን ኖአድያን የቀሩትንም ነቢያት ምን አድርግ አስብ በጣም ግሬሽስ ሰው ነው የሰውዬ ቅጥሩንም በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ ጠላቶቻችንም ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ በራሳቸውም ሐሳብ እጅግ ተዋረዱ ይህም ስራ በእግዚአብሔር እንደተሰራ አወቁ ይሄ ስራ በማን በእግዚአብሔር ጦቢያም የኤራን ልጅ የሴኪያ አማች ነበረ ልጁም ይሆናን የቤራኪያን ልጅ የሜሱላም ሴት ልጅ ስላገባ በይሁዳ ብዙ ሰዎች ከእርሱ ጋር ተማምለው ነበርና በዚያ ወራት ብዙ የይሁዳ አለቆች ወደ ጦቢያ ደብዳቤዎች ይልኩ ነበር የጦቢያም ደብዳቤዎች ወደ እርሱ ይመጡ ነበር ደግሞም በፊቴ ስለ እርሱ መልካም ይናገሩ ነበር ቃሌንም ያወሩለት ነበር ጦቢያም ሊያስፈራራኝ ደብዳቤዎችን ይልክ ነበር ወደ ላይ ስትሄዱ ግን ቅጥሩ ምን ሆኗል ተሰርቷል ኢየሱስ ክርስቶስ ጌታ ነው ቅጥራችን ይሰራል እስቲ ቅጥሬ ይሰራል በሉ ሃሌሉያ የእግዚአብሔር አብሮነት ከኔ ጋር ይሆናል በሉ ሃሌሉያ ጠላቶቻችን በራሳቸው ስራ ይዋረዳሉ ኢየሱስ ክርስቶስ ጌታ ነው ሃሌሉያ አንተ መልካም አባት ስምህን እንባርካለን ለሕዝብ ከለላና ጠበቃ ስለሆንክ ስምህ የተባረከ ይሁን ጌታ እግዚአብሔር አባት በአንድ ሰው አቅም ሊሰራ የማይችል በጣም ግዙፍ ነገር ካንተ አብሮነት የተነሳ ጌታ እግዚአብሔር አባት ስለተሰራው ነገር አሁንም ስለሚሰራው ነገር ስምህን እንባርካለን አንተ ለዘላለም ትልቅ ነህ ትልቅነትህ ቀንሶም ጨምሮም አያውቅም ካንተ በላይ ትልቅ አናውቅም ሁሉ ጊዜ ተልቀህ ትኖራለህ ገዝፈህ ትኖራለህ ስምህ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን ጌታ እግዚአብሔር አባት ቃልህ ደግሞ አሁን እንዲቀሰቅሰን ጸልያለሁ በውስጣችን ጌታ እግዚአብሔር አባት መንፈሳችንን ሁሉ አነሳስቶ ካንተ ጋር እንዲያያይዘን ልባችንን በአንተ ቃል እንዲሞቅ ጌታ እግዚአብሔር ጨክነን ደግሞ ያንተን ሐሳብ ማድረግ እንድንችል በጌታ በኢየሱስ ስም እርዳን ጊዜና ሰዓቱን ሁሉ አንተ ባርክ ለሚሰማም ለሚናገርም ጸጋ መስጠት አምላክ ጸጋን አብዛልን በኢየሱስ ስም አሜን እንቀመጣለን ጌታ ይባርካችሁ
ባለፈው ሳምንት እንዳየነው ይሄ የቅጥሩ ስራ በጣም አስቸጋሪ ሆኗል። ነገር ግን ጠላቶች 3 የነበሩት አሁን ወደ 5 አድገዋል፣ ተጨማምረዋል። 1 ነቢይ ጨምረዋል፣ 2 ነቢያት ጨምረዋል እዚህ ላይና አሁንም ግን ስራው ግን እየሄደ ነው። ጌታ የተባረከ ይሁን እና እነሱ ይጨመሩ፣ ሌላውም ሶፊስቲኬትድ ለማድረግ ይሞክር እንጂ ጠላት ስራውን እግዚአብሔር ደግሞ ከህዝቡ ጋር የጀመረውን ስራ ከፍጻሜ እንዳደረሰ እንመለከታለን። ምንድነው የጠላት ታርጌት? ሁሉ ጊዜ የተጀመረን ነገር በህይወታችን ውስጥ የተገነባውን ስፍራ የያዘውን ከእግዚአብሔር ጋር እንሰራለን ብለን የተነሳነውን ነገር ከጅምራችን ሊያወርደን ከወጣንበት ዝቅ ሊያደርገን ነው የጠላት ሁሉ ጊዜ ሙከራውና የታርጌት አድርጎ የሚነሳው። ስለዚህ እግዚአብሔር ካስቀመጠን ቦታ እግዚአብሔር ካስያዘን ነገር ካስጨበጠን ነገር እሱን ማላቀቅ ከቻለ ጠላት በቃ ተሳካለት ማለት ነው። ስራው በሙሉ መሰራት ስለማይችል ማለት ነው። ግን እንደነዚህ በእግዚአብሔር ቃል ላይ እንደዚህ እንደምናገኘው እንደዚህ ጠንካራ ነህምያ እንደተባለ ሰው እግዚአብሔር መንፈሳችንን ያጠንክረው። መቼም በጣም አስፈላጊ ማንነት ነው በዚህ ሰው ውስጥ የምንመለከተው። በጣም ጠንካራ የሆነ መንፈሳዊ ጉልበት በውስጡ ተተክሎ እንዳለ እንመለከታለንና ወደ ኦኖ ሸለቆ ውስጥ እንውረድና እንማከር እንደበቅ ብሎ ሲጠሩት እንመለከታለንና አልወርድም አለ። እኔ አሁን ስራ ይሄ እዚህ ስራ ላይ ቢዚ ሆኛለሁ። ከዚህ ማንነት እኔን ዝቅ ሊያደርግ የሚመጣውን በሙሉ ይሄንን ድምጽ አላስተናግድም ብሎ ጠላትን ለማድከም እሱ እንደቆረጠ ጠላት እሱን ሊያደክመው እንደሚታገለው እሱ ደግሞ ጠላትን ለማድከም ግልባጩን ለማድረግ በጣም ጠንክሮ ሲዋጋ ትመለከታላችሁ። ስለዚህ በቃ በማስፈራራት ቢመጡ አልቻሉም፣ በማባበል ቢመጡ አልቻሉም፣ በሁሉም መንገድ ቢመጡ አልቻሉምና ስራው ሲቀጥል እንመለከታለን። አንተና አይሁድ አመጽ ታስባላችሁ፣ ለዚህም ቅጥሩን እንደምትሰራ ንጉሳቸው ትሆን ዘንድ እንደምትወድ እናውቃለን ብለው ይሄንን ሲናገሩት ትመለከታላችሁ። ይሄ እናንተ የፈጠራችሁት ነው አለ። እኔ የንግስና ሐሳብም የለኝ፣ በቃ እኔ ከንጉሱ ጋር ተነጋግሬ ነው የመጣሁት። እጁ ንጹህ ስለሆነ ድምጹ ክስን የተለያዩ ነገሮችን በቃ የሚመጣው ድምጽ እሱን ሊያስበረግገው በፍጹም አልቻለም። ልባችን ውስጥ የጸና መልእክት እግዚአብሔር ያስቀምጥ። መቼ በቃ ጠንካራ የሆነ አንድ ጽኑ የሆነ ነገር ከዛ ተረጋግቶ ጠላትን ሲያሯሩጥ ነው የምትመለከቱት። እነሱ ናቸው ብዙ ወዲያ ወዲህ የሚሯሯጡት። እሱ ግን ስራው ላይ ሌሊትና ቀን እዛ ላይ ሲቆም እንመለከታለን። ስለዚህ አንዳንድ ጊዜ ጠላት ስንሸሽለትና ስንሮጥ ነው የሚያባረረን። ከዚህ ፊት ይሄን ነገር ተናግሬያለሁ። ውሻ እንኳን ሰፈር ውስጥ ካባረራችሁ እናንተ መሮጥ ከጀመራችሁ በቃ በኃይል ነው የሚሮጥ፣ ይመጣባችኋል። እንደውም እንትኑ እሱን ለማክሸፍ ቀጥ ብሎ ወይ መቆም ወይ መቀመጥ ነው አሉ። ውሻው ግራ ይገባዋል። እየሮጠ መጥቶ ሊበላችሁ መጥቶ የሚሮጥ ነገር ነበር የሚያየውና የቆመ ነገር ሲሆንበት እንደውም አልፏችሁ ሁሉ ነው የሚሄደው። ግራ ነው የሚጋባው። እኛ ጠላትን ግራ እናጋባለን በጌታ በኢየሱስ። የእግዚአብሔር ሐሳብ በውስጣችን ፈርም ሲሆን ማለት ነው እና ስንሮጥለት ቦታ ስንለቅ ግን ጠላት ያኔ ያባረረናል። እና ሌላው ማስተዋል ያለብን ነገር ከጠላት ጋራ በቃ ለመከራከር ለማሳመን ቆመን ጊዜ ባንፈጅ ጥሩ ነው። ጠላትን ለማሳመን አያምንም። አንደኛ ነገር ታክቲክ ይለውጣል እንጂ አያምንም። ስለዚህ ይሄ ጠላትን ለማሳመን የመከራከር ነገር ለሔዋንም አልበጀ። ስለዚህ እሷን ስትመለከቱ ጠላት መጥቶ በዚህ ሁሉ ከተዘራው ከተተከለው ዛፍ በሙሉ እንዳትበሉ ተከልክላችኋል ወይ የሚል ጥያቄ ነው መጀመሪያ ሲጠይቃት የነበረው። በኢየሱስ ስም ይሄ አልተባለም ብላ በቃ እዛ ጋር ማቆም ነበርባት። አይደለም ብላ እንደገና እሷ ልትመራው። እሱ እኮ መግቢያ ነው እንጂ የፈለገው ለንግግሩ መግቢያ ነው እንጂ የፈለገው ይሄን ነገር ቀድሞም ያውቀዋል። ለነሱ የተከለከለው የተወሰነው። ስለዚህ ወሬ ለማውራት ከሱ ጋር ለመነጋገር ወይም ደግሞ ለማሸነፍ ወይም ደግሞ ያልተዘጋጀችበትን ጦርነት ልትዋጋ ስለተነሳች እኛንም ኪሳራ ውስጥ ከታናለች። እናንተ እህቶች እና እነዚህ ይሄንን ሐሳብ ስትመለከቱ መዘዝ ውስጥ ስትገባ ትመለከታላችሁና ማለት የነበረባት አንተ ውሸታም ነህ፣ የውሸት አባት ነህ። ይሄን እግዚአብሔር አልተናገረውም አላለ። ይሄ እዚህ መጽሐፍ ውስጥ አልተጻፈም ብለን ጠላትን ከፊታችን ማባረር ነው ያለብን ማለት ነው። ነህምያ እንደዚህ አይነቱን ነገር አልወርድም አልሄድም ለምን ስራው ይታጎላል ብሎ ሲወስን ነው የምትመለከቱት።
አሁን ወደ ቁጥር 7 ጀምሮ ወደ ታች ያለውን ስትመለከቱ ስለ አንተና ስለ ኢየሩሳሌም እንዲናገሩ ነቢያትን ደግሞ አቁመሃል ብለው ሲመጡበት ትመለከታላችሁ። ናና እንማከር ሲባል ትመለከታላችሁ። እነዚህ ሁሉ ከነህምያ ጋር ሪሌትድ የማያደርጉ እንደነበሩ እንመለከታለን። እና አሁን ለእርሱ ቀና የሚያስቡ ይመስላሉ። እንማከር፣ ከጠላት ጋር የምክር ጊዜ የምናሳልፍበት ምንም መንገድ የለም ማለት ነው። ምንም ጠላት ጥሩ ምክር ደግሞ ለኛ ሊኖረው አይችልም፣ የለውም። እኛ የምንማከረው ከማን ጋር ነው? ከመንፈስ ቅዱስ ጋር ነው፣ ከእግዚአብሔር ጋር ነው፣ ከቃሉ ጋር ነው። እና ይሄንን ሲዘጋ ትመለከታላችሁ ነህምያ ማለት ነው። እርሱ ከንጉሱ ጋር ሁሉም ፊት ለፊት እንደ ጓደኛ ተነጋግሮ ፈቃድ አውጥቶ የመጣ ነው። ጠላት ግን በተለያየ መንገድ ይመጣል። ይኸውላችሁ የእግዚአብሔር ቃል ሲናገር ጠላቶቻችን ሰነፎች ናቸው ብሎ ይናገራል። ሰነፎች ስለሆኑ እኛንም ሊያሰንፉ ይፈልጋል። እኛም በስንፍና ቦታ በመቀመጥ ቦታ ሊያገኙን ይፈልጋሉ። እዛ ጋር ከተገኘን ለጠላት በጣም አስቸጋሪ ይሆናል፣ በህይወታችን ውስጥ እርምጃ መሄድ ስለማንችል ማለት ነው። ቁጥር 8 ላይ ምን ብሎ መለሰ? አንተ ከልብህ ፈጥረዋል እንጂ እንደተናገርከው ያለ ነገር የለም። በቃ እንደዚህ አይነት ነገር የለም። ከልብህ ፈጥረህ የምታመጣው ነው ይሄ የምታመጣቸው ክሶች ብሎ ይናገራል። እኛ አንዳንድ ጊዜ ቶሎ ለመገላገል በጠላት በቃ ስንጨቀጨቅ የማንፈልገውን ነገር ወደ ማድረግ ውስጥ እንገባለን። ጠላት በሚጨቃጨቀን ጊዜ ከሱ ጋር ምልልስ ከጀመር ንግግር ከጀመር ይሄንን እያሰብኩ ስለ ሳምሶንና ስለ ደሊላ ያለውን ቃል ወደ ልቤ መጣና መሳፍንት ምዕራፍ 16 ቁጥር 6 ላይ ስትመለከቱ አንዳንድ ጊዜ ጠላት ይሄ የጠላትን አሰራር እዚህ ቦታ ላይም ስትመለከቱ እየደጋገሙት ሴም ቲንግ ነው የሚጠይቁት። አንድ አይነት ነገር ነው የሚያመጡት፣ ጥያቄ የሚያመጡት፣ ፈተና የሚያመጡት፣ ክርክር አንድ አይነት ነው። ምንድነው? ይሄ ስራ ይቁም ነው። ገብታችኋል? ይሄ ስራ ይቁም የሚለውን በቃ ኦልሬዲ ፕሮጀክታቸው ምን እንደሆነ ስላወቀ ነህምያ ቶሎ ነው የሚበጥሰው። ይሄንን በዛ ሐሳብ የሚመጣውን ጥያቄ እየመታ ነው የሚያልፈው። እዚህ ላይ ግን ሳምሶንን ስትመለከቱ ምዕራፍ 16 ቁጥር 6 ታላቅ ኃይልህ በምን እንደሆነ ይላል። ታላቅ ኃይልህ በምን እንደሆነ ደሊላ ነች ይሄን የምትጠይቀው። በምን እንደሆነ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው ይላል። ገብታችኋል? በጣም የሚገርም ጥያቄ ነው ጥያቄው። አሁን ይሄንን ጥያቄ ኢንተርቴን ማድረግ አያስፈልግም፣ ቶሎ መቁረጥ ነው። ምክንያቱም በጣም ኃይለኛ ነገሮች ናቸው የምትናገሮች ሴትዮ። በምን ኃይልህ በምን እንደሆነ ምንድነው? ያንተ የኃይልህ ምንጭ ምንድነው? ኃይልህ ምን እንደሆነ ደግሞ እንድትዋረድ የምትታሰርበት ምን እንደሆነ እንድትዋረድ እንድትከብር አይደለም፣ ጠንካራ እንድትሆን አይደለም፣ ኃይለኛውን እንድትዋረድ የምትታሰርበት ምን እንደሆነ እባክህ ንገረኝ። እባክህ ደግሞ አለበት፣ ልመና ደግሞ አለበት። እባክህ ንገረኝ። አሁን ይሄንን ብናገር ምን ታመጣለች አይነት ነው፣ ምን ልታመጣ ትችላለች በሚል ነው። ከዛ ጥያቄዋ ይሄ ሆኖ ጥያቄው ይቀጥላል። እለት በቃሏ ነዘነዘችው የሚል ቃል ትመለከታላችሁ። እና አስቸገረችው ብሎ ይናገራል። በጣም የደነቀኝ ነገር ነፍሱም እስከ ሞት ድረስ ተጨነቀች ብሎ ይላል። ይሄንኑ ነው ነገም ከነገም አሁንም ባገኘችበት በቀንና በሌሊት ይሄንን ሐሳብ ነው የምትነግር። ምንድነው ያንተ ሚስጥር? አሁንም ተመልሳ ይሄንኑ ነው የምትለው። አሁን ለመገላገል ፈለገ ማለት ነው ሰውዬው። ይሄንን ነገር ምን ጭቅጭቅ ከዚህ ጭቅጭቅ ልውጣ ብሎ ያሰበ ይመስላል። እና ይሄንን ንዝንዙን አላስቆምም። ይሄን ነገር አልናገርም። ይሄ እግዚአብሔር በውስጤ ያስቀመጠው ሚስጥር ነው። ዓላማዬን ለሰው እንድገልጽ አልተፈቀደልኝም ብሎ እዛ ጋር ቁርጥ ማድረግ ሲገባው ይሰማል። አፋን አላስያዘም ይሄ ሰውዬ። ስለዚህ ሚስጥሩን እስክታውቅ ድረስ እሷ በዓላማው በቃ ያን ዓላማ ለማውጣት ከአፉ ላይ ለማውጣት ስትነዘንዘው ምን አደረገ? ሳምሶን መሳሳት ሲጀምር ትመለከታላችሁ። አሁን ትንሽ ፍንጭ ሰጣት ማለት ነው። በሰባት ባልደረቀ እርጥብ ጠፍር ቢያስሩኝ አለ። 7 በሆነ እርጥብ ጠፍር ባልደረቀ ብታሰር ወይም ደግሞ ስራ ባልተሰራበት በአዲስ ገመድ ቢያስሩኝ የራሴን ጉንጉን ይሄ ራሱ በጣም ጸጉሩ በጣም ከልጅነት ጀምሮ በናዝራዊ ስለሆነ ያልተቆረጠ ጸጉር ነበረውና ይሄንን የራሴን ጉንጉን ቢያስሩኝ በአዲስ የራሴ ጸጉር 7ቱ ጉንጉን በችንካር ቢቸከል አለ። ታስሮ በችንካር ቢቸከል ይሄ እነዚህ ነገሮች ቢሆኑ ኃይሌ ምን ይሆናል?
ይደክማል። አሁን ምን እየሰጠ ነው? ፍንጭ እየሰጠ ነው። ወዲያው ምን አደረገች? ሄዳ የልቡን ሁሉ ገልጦልኛል ብላ ጠላቶችን ጠርታ አስያዘችው ብሎ ይናገራል። መጡበት ስትለው በእነዚህ በሶስቱ ጊዜያቶች ውስጥ ጸጉሩ እስከሚላጭበት ባለው ፕሮሰስ ከዛ በፊት ባለው ፕሮሰስ መጡበት ሲባል በሰባት የእርጥብ ጠፍር ከታሰረ በኋላ ሲመጡበት ተነስቶ ፍንቅልቅል አድርጎ ጨረሳቸው፣ መታቸው። እንደገና ደግሞ በጸጉሩ ላይ ቢታሰር ምን ማለት መጨረሻ ላይ ግን ምንድነው ያለችው? ያላት ጸጉሬን ቢላጩኝ አላት። ይሄ ጸጉሬ ቢላጭ ከሕፃንነቴ ጀምሮ ናዝራዊ ስለሆንኩ እሱ ከተላጨ በቃ ኃይሌ ሁሉ ይደክማል። ይሄን ስትሰማ ሄደችና የልቡን ሁሉ ገልጦልኛል አለች። የልቡን ሁሉ ገልጦልኛል ገባት ማለት ነው ምን በሱ ውስጥ እንዳለ። እና የጠላት መመላለስ የጠላት ጭቅጭቅ በእኛ ህይወት ውስጥ የሚመጣው ኃይላችንን ሊያደክም ነው፣ ሊያወጣ ነው። ያንን ምንጩን እስከሚያውቅ ድረስ ነው ማለት ነው። ሳምሶን ጠላቶች መጡበት ሲባል መጨረሻው ላይ እንደ ቀድሞ ይላል፣ እንደ ቀድሞ መነሳትና ማሸነፍ ፈለገ። ነገር ግን ሚስጥሩ ምን ሆኗል? ከሽፏል፣ ተገልጧል። ስለዚህ መጥተው ያዙት ብሎ ይናገራል። አይኑ ወጣ፣ ታወረ፣ ወፍጮ ፈጪ ሲሆን ትመለከታላችሁ። ያ የከተማ በቃ በርግ መገንጠል የሚችል አንበሳ በጥስጥስ አድርገው መቆራረጥ የሚችል ኃይሉ ደከመ፣ ከንዝነዛው ብዛት ሚስጥሩን ስለገለጠ ማለት ነው። ስለዚህ ነው ነህምያ የሚዘጋ። ከነዚህ ጋራ ጊዜም አይወስድም፣ አይጨቃጨቅም፣ ለማሳመንም አይፈልግም። ኦኬ እስቲ ደብዳቤያችሁን እስቲ እንነጋገር፣ ወደ ኦኖ ሸለቆም አይወርድም። እዛው ይዘጋቸዋል። እዛው መዝጋት ነው ዋናው ነገር። ጌታ የተባረከ ይሁን። ከመደራደር ይልቅ እንደ ወትሮው ይጸልያል። እንዳውም ለነሱ ጨምሮ ሲጸልይ ትመለከታላችሁ። ቅድም ስናነብ ነህምያ በጣም የሚገርም ሰው ነው። ቁጥር 9 ላይ ስትመለከቱ ደግሞ እርሱ ሁሉ ስራው ሁሉ እንዳይፈጸም እጃቸው ይደክማል ብለው ያስፈራሩን ዘንድ ወደዱ እነሱ ይላል። አሁንም አምላክ ሆይ የኔን እጅ ምን አድርግ ይላል? አበርታ። እነሱ ስራው ሁሉ እስኪፈጸም እጃቸው ይደክማል ብለው ያስፈራሩን ነበር። ነገር ግን እነሱ ይሄንን ወደዱ። አንተ ግን አምላኬ ሆይ እጆቼን አበርታ ብሎ ይጸልያል። ይሄ ጸሎት ነው የሚያዋጣ። ከነሱ ጋር መነጋገር አይደለም፣ መከራከር አይደለም፣ ከጠላት ጋር መከራከር አይደለም፣ ሚስጥራችንን መግለጥ አይደለም። በቃ ከእግዚአብሔር ጋር መነጋገር። እስቲ ከእግዚአብሔር ጋር አነጋገራለሁ በሉ። ኃይል ከማን ነው? ከእግዚአብሔር ዘንድ ነው። ለእግዚአብሔር ሰዎች ኃይል የሚመጣላቸው ከእግዚአብሔር ዘንድ ነው። ስለዚህ ስራው እንዳይፈጸም እጁን ለማድከም ነበር እነዚህ ሰዎች የሚመጡት፣ ያስፈራሩት ነበር። እሱ ግን እጁ እንዲበረታ ጸለየ። እግዚአብሔር እጄን አበርታ ብለን ስንጸልይ እጃችንን ያበረታል፣ አቅም ይሰጠናል። አቅም ስጠኝ ስንለው ለምን? አቅምም ኃይልም ብርታትም የማን ነው? የእግዚአብሔር ነው። እርዳታና ኃይል ከእግዚአብሔር ዘንድ ነው። ጌታ የተባረከ ይሁን። ህዝቡን የሚረዳ ህዝቡን የሚያቆም ህዝቡን አይዞህ የሚል አብሮነቱን የሚያሳይ እግዚአብሔር ብቻ ነው። የላካቸውን ሰዎች ቅዱሳንን የሚረዳ እግዚአብሔር ብቻ ነው። ከሌላ አቅጣጫ የሚመጣው ድምፅ እኛን ለማውደቅ ለማስቆም የሚመጣ ነው። ስለዚህ ነህምያ ጉልበቱ፣ ትምክህቱ፣ ጥበቡ እግዚአብሔር የሆነለት ሰው ነው። ትምክህታችንም ጥበባችንም ጉልበታችንም ማን ነው? ዳዊት ሲናገር ኃይሌም ዝማሬም ማን ነው ይላል? እግዚአብሔር ነው ብሎ ይናገራል። ኃይሌም ዝማሬም እግዚአብሔር ነው። ነህምያ በዚህ የእስራኤል ቅጥር ስራ ላይ ልቡና ነፍሱ ታስሯል እዛ ቦታ ላይ። ስለዚህ ከዚህ ነገር የሚነጥለው ጥያቄና መልስ አይፈልግም እና ኃይሉን በዚህ ነገር ላይ ማቆም ነው የሚፈልገው። ውሎ አዳሩ ህልሙ የቅጥሩ ስራ ላይ ነው። በቃ ቅጥሩ ሲቆም ሲዘጋ ማየት ነው በሱ ልብ ውስጥ ያለው። ስለዚህ እጁ ስራው ሳይጠናቀቅ እንዳይደክም እንዳይዝል ይጸልያል። አያችሁ፣ ይሄ ኃይላችን የሚመጣው የእግዚአብሔርን ነገር እንድናደርግ የእግዚአብሔር ሰዎች ሆነን እንድንቀጥል መንፈሳዊነታችን እንዲቀጥል የሚያደርግን እግዚአብሔር ራሱ። ከእግዚአብሔር ነው ኃይልን የምንቀበለው፣ ጉልበታችንን የሚጨምርልን ኃይልን የሚያስታጥቀኝ ጉልበቴንም የሚያበረታ ይላል የእግዚአብሔር ቃል። ያንን ነው እግዚአብሔርን ነው መጥራት ያለብንና ይሄንን ሲጠይቅ ትመለከታላችሁ። ስለዚህ እጁን የሚያዳክሙ የሚያስፈራሩ ስለከበቡት አምላኩን እጄን አበርታ ብሎ ሲጸልይ ትመለከታላችሁ። የእግዚአብሔር ቤት ስራ ደግሞ እጃቸው በማይደክም በጸሎት በሚደክሙ በአምላካቸው ላይ በሚደገፉ ልባቸውን ለስራው በሰጡ ሰዎች ተሰርቶ ያልቃል። የእግዚአብሔር ስራ በጨከኑ ሰዎች፣ በቆረጡ ሰዎች። አሁን የሐዋርያው ጳውሎስን አገልግሎት ስትመለከቱ እነዚህ ሰዎች እስከሚድኑ ህዝቤ እስከሚድን ድረስ ምጥ ይዘኛል ብሎ ይናገራል።
ምጥ ጭንቅ በውስጡ ሲሄድ ትመለከታላችሁ። በነፍሱ ውስጥ ይሄ ነገር ታስሮ እንዳለ ትመለከታላችሁ። ይኸውላችሁ ማንኛውም መንፈሳዊ ነገር በማንኛውም መንፈሳዊ ዘርፍ በተሰማራንበት ቦታ ለዛ ነገር ፓሽን ከሌለን በቃ ልባችንም አቅማችንም መንፈሳችንም ጸሎታችንንም ኃይላችንን እዛ ላይ ካላደረግን ያ ነገር ውጤት ያለው ነገር አያሳይም። በማንኛውም ስራ እንደው በግላችሁ ስራ ብታዩት ይሄ ነው። ጊዜ ያልሰጣችሁት ነገር ያላሰባችሁበት ነገር የማትጸልዩበት ነገር በቃ ኢፈርታችሁን በቃ ኢንተለጀንታችሁን በሙሉ ያላዋላችሁበት ነገር ውጤታማ ሊሆን በፍጹም አይችልም። ውጤት ልታመጡበት አትችሉም። በመንፈሳዊ ነገርም እንደዛ ነው። ቁጭ ብለን አይሆንም፣ ሰርተን ነው የሚሆነው። በቃ እዚህ ደግሞ የሚያሰራ የለም፣ ሁሉም ሰው የሚሰራ ነው የሚሆነው። አካል ስለሆነ ማለት ነው። በአካል ውስጥ የኛን ድርሻ ካልፈጸምን በስተቀር በቃ ጸላዩ ካልጸለየ፣ ዘማሪው ካልዘመረ፣ ካሜራማኑ ካልሰራው፣ ሁሉም ኪቦርድ ሁሉም ተያይዞ ነው ለእግዚአብሔር የሚሆንን ክብር እንድናመጣ የሚረዳን። ስለዚህ የሁሉ መያያዝ ነው። እኛም ደግሞ በቃ ሃሌሉያ ማለት አለብን፣ ክብር ለእግዚአብሔር መስጠት አለብን። በምንችለው ነገር ውስጥ ገብተን ደግሞ የእግዚአብሔርን ስራ መደገፍ አለብንና ያ ነው የእግዚአብሔርን ስራ ሙሉ አድርጎ የሚጨርሰው። ስለዚህ እነዚህ ሰዎች ምናልባት ብዙ ጅምሮች ካሉን በቃ ለመፈጸም የሚረዳን ትጋት ነው በውስጣችን ይሄ ነገር መኖር ያለበት ነገር ስለሆነ ማለት ነው። ስለዚህ ይሄ መርህ አሁንም ይሰራል ማለት ነው። በእግዚአብሔር መደገፍ መርሃችን ይሁን። አሜን ትላላችሁ? መርሃችን በቃ በእግዚአብሔር ላይ መታመን፣ ጌታ ሆይ እንድበረታ እጄን ያዘኝ ብላችሁ መጸለይ። ይሄንን በቃ ጉልበታችን ሁሉ የሚመጣው ጥበባችን ሁሉ የሚመጣው መንገዶችን የሚከፍትልን ቅድም ስንናገር እንደነበረ በወጀብ ባውሎ ንፋስ ውስጥ ሰንጥቀን መሄድ እንድንችል ማን ነው የሚረዳ? እግዚአብሔር ነው የሚረዳ። እግዚአብሔር ነው የሚመጣው። ስለዚህ ያንን እርዳታ ከሰማይ እንጠይቃለን፣ እግዚአብሔርም እርዳታውን ይለቃል። ይህንን ሰው እንደዛ ሲረዳው ነው የምትመለከቱት። ከቁጥር 10 በኋላ ወዳለው ሐሳብ ስንመለከት ከቁጥር 10 እስከ 19 ባለው ክፍል ውስጥ በቃ ጠላት እንዳውም ጨክኖ ሲመጣ ነው የምትመለከቱት። ሌላ ተግዳሮቶች ሊከሰቱ የነህምያ የመቋቋም ስልቶች ደግሞ እየጨመሩ ሲሄዱ ትመለከታላችሁ። ጠላትም ነገሩን ያባብሳል፣ ነህምያም ከፍ ይላል። እያደገ ነው የምትመለከቱትና እየጨመረ ወደ ፍጻሜው ግስጋሴ ሲሄድ ትመለከታላችሁ። ምን ሆነ? ቁጥር 10 ስትመለከቱ ሸማያ የተባለው ካህን እንደሆነ የሚገመት ሰው እንዲሁም የጦቢያ ወዳጅ በቤተ መቅደስ ውስጥ እንደተዘጋበት ሆኖ ለነህምያ አሳቢ መስሎ ሲቀርብና እና አብረን በመቅደስ ውስጥ ገብተን እንደበቅ እንዝጋ ብሎ በሌሊት መጥቶ እንዳይገድሉህ ይሄንን እናድርግ ብሎ ሲጠይቀው እንመለከታለን። ይሄ ሰውዬ አሁን እንደነገርኳችሁ ካህን እንደሆነ ይገመታል። ይሄ ሸማያ የተባለው ምክንያቱም መቅደስ ውስጥ ገብቶ ለመደበቅ ችሏል ማለት ነው። ከዛ ነገር ጋር ባያያዝ ኖሮ አገልግሎቱ ወይም ደግሞ ያለው ፖዚሽን መቅደስ ውስጥ መግባት አይችልም። ያው የተወሰኑ ሰዎች ገብተው ስለሚያገለግሉ ማለት ነው። ሌላው ይሄ ሸማያ የተባለ ሰው የጦቢያ ወዳጅ ነው። ጦቢያ ደግሞ ማን እንደሆነ አውቀናል። አሁን ለማን ወዳጅ ሆኖ መጣ? ማንን ሊሸፍን መጣ? ከማን ጋር ሆኖ ሊደበቅ መጣ? ከነህምያ ጋር። ቀድሞውኑ ገብቷቸዋል። ይሄ ስራ እንዳይሰራ ከመጀመሪያ ጀምሮ ከሚዋጋው ሰው በጣም የተወዳጀው ሰው እሱ እንደተዘጋበት በቤተ መቅደስ ውስጥ ተዘግቶበት ፈርቶ የሆነ ነገር አጥፍቶ ወይም ደግሞ ሸሽቶ እዛ ውስጥ እንዳለ አድርጎ አሁን አንተን ደግሞ ነህምያ ናና ከኔ ጋር እንደበቅ እዚህ ውስጥ ማምለጫ ቦታ አድርገን ቤተ መቅደሱን እንጠቀምበት ብሎ እንዳትሞት ይሄንን ነገር እናድርግ ይላል። አልሞትም፣ በህይወት እኖራለሁ፣ የእግዚአብሔርንም ስራ እናገራለሁ፣ አወራለሁ ይላል እግዚአብሔር ቃል። ጌታ የተባረከ ይሁን። አንሞትም፣ የእግዚአብሔር ነገር እስከሚፈጸም ድረስ እንሰራለን። ጌታ ይባረክ። እንቆማለን በእግዚአብሔር ቦታ ላይ። አሜን ነው ወይ? ሌላ ይሄ ወጥመድ ነው ጠላት የሚያነሳው። ይህንን ወጥመድ ስንመለከት ሸማያ በቤተ መቅደስ ውስጥ የመግባት ስልጣን ሊኖረው ሲችል ነህምያ ግን ከካህናት ወገን ስላልሆነ መቅደሱ ውስጥ መግባት አይፈቀድለትም። መጀመሪያ ነገር ገብታችኋል። አሁን ለመደበቅ ነፍሴ ላድን ብሎ መቅደስ ውስጥ ቢገባ ኖሮ ኪሳራ ነበር። ለምን? እሱ ካህን አይደለም። መቅደስ ውስጥ የሚገቡ እዛ ቦታ መቅደስ ውስጥ መደበቅ የሚችሉ ወይም ደግሞ ማገልገል የሚችሉ ሰዎች በክህነት ቦታ ላይ የተቀመጡ ሰዎች ናቸውና ነህምያ ይህንን አያሟላ እና እዛ ውስጥ ቢገባ የእግዚአብሔርን ሕግ ተላለፈ ማለት ነው። ስለዚህ ህዝብ ሁሉ ከእሱ ጋር ሊሆን አይችልም። ኢሚዲየትሊ ያለ ቦታው ስለተገኘ ማለት ነው። መቅደስ ውስጥ መግባት አይፈቀድለትም። ስለዚህ ሸማያ የሚያግባባው ነገር ልክ አይደለም ማለት ነው። አያችሁ፣ የጠላት የሚያግባባን ነገር ማኖ እንድንነካ ነው። ማኖ ታውቃላችሁ አይደል? በእግር ኳስ ጨዋታ ላይ በእጅ መንካት አይቻልም። ጎልኪፐር ብቻ ነው የሚይዘው። እሱ መያዝ ይችላል አይደል? ሌሎቹ ሰዎች በሙሉ በምናቸው ነው የሚጫወቱት?
በእግር ነው የሚጫወት እና ማኖ ከነካን በቃ በእኛ ላይ በቡድናችን ላይ እንትን ይሆናል፣ ሌላ እርምጃ እንዲመጣ ይሆናል ማለት ነው። እና ነህምያን ማኖ ሊያስነካው ነበር፣ ነገር ግን አልፈቀደም። የሚያግባባው ከዛ የተነሳ ነው። በአንደኛ ደረጃ የአምላኩን ሕግ እንዲተላለፍ በሚያደርግ ኃጢአት እንዲገኝና በህሊናው በራሱ ሕዝብም ተቀባይነት እንዲያጣ ለማድረግ ነው። አንደኛ ነገር እግዚአብሔር የማይወደውን ነገር አደረግኩ ብሎ ምን ይሆናል? ዳውን ይሆናል፣ ይወርዳል። ኃጢአት ስትሰሩ እኮ ሃሌሉያ ሃሌሉያ አትሉም እኮ፣ አያሰኝም። እውነተኛ ክርስቲያን ኃጢአት ሲሰራ ሃሌሉያ ይላል እንዴ? አይልም፣ ሊል አይችልም። በቃ በጣም ነው የሚጸጸተው። ለቅሶ ነው የሚለው፣ እባካችሁ እርዱኝ፣ ልንጸልዩልኝ፣ በቃ ጨርቅ ነው የሚሆነው። አንበሳ የነበረው ሰው በቃ መዘመር እንዲሰብክ ብታቆሙት አይችልም። ኃይል ሁሉ ከውስጡ የለም። ለምን? ኃጢአት ከነካው ማለት ነው። እግዚአብሔር ይጠብቃል። ስለዚህ የአምላኩን ሕግ እንዲተላለፍ ነው አንደኛው ነገር። ሌላ በራሱ ህሊና እንዲወቀስ ነው። በራሱ ህዝብ እንዲጠላ ነው ሊያደርገው የፈለገው። እግዚአብሔር ከነዚህ ኃጢአቶች ይጠብቀን። አያችሁ፣ በእግዚአብሔር ህዝብ ፊት ቆመን ማገልገል የምንችለው እግዚአብሔር ከሰጠን ሞገስ የተነሳ ነው። እግዚአብሔር ነው ሞገስ የሚሰጥ፣ እግዚአብሔር ነው በህዝብ ፊት የሚያቆመው፣ እግዚአብሔር ነው የሚረዳ። ያ ነገር ባይኖር ቁጭ ብላችሁ አትሰሙኝም፣ ሁላችሁ መውጣት ትጀምሩ ነበር። እግዚአብሔርን አከብራለሁ ስለሰጠኝ ሞገስ። ጌታ የተባረከ ይሁን። በእናንተ ፊት ስላከበረን። በህዝቡ ፊት የሚያከብር ማን ነው? እግዚአብሔር ነው። በኃጢአት ሆነን ግን ያንን ክብር ማምጣት አንችልም። በጽድቅም ሆነ በጣም በጭንቅ ነው የሚመጣው፣ በብዙ ጭንቅ ነው የሚመጣው። እግዚአብሔር ግን ታማኝ ስለሆነ ስሙን እንባርካለን። ስለዚህ የጠላት ስራ እንዲገባን ያስፈልጋል። መቼ በቃ የእናንተ ኃይል እንዲደክም፣ መቼ የእናንተ ግሬስ እንዲወሰድ፣ በምን አቅጣጫ እንደሚመጣ ማወቅ አለባቸው። እግዚአብሔር ይህንን ጥበብ ይስጠን በጌታ በኢየሱስ ስም። ስለዚህ የሞራል ውድቀት ውስጥ ሊከተው ነበረ ማለት ነው። ሌላው እንደበቅ የሚለው የጦቢያ ጥብቅ ወዳጅ እንደሆነ ነግሬያቸዋለሁ። ስለሆነ እርሱም መደበቅ የሚያስፈልገው እንደሆነ ለማስመሰል ውሸቱን ሊሆን እንደሚችል ይናገራል። ዲክሽነሪ ላይ ስትመለከቱ በጣም የሚገርም ነው። ውሸቱን ነው እሱ። አሁን ከጦቢያ ጋር ተገናኝቶ እዛ ጋር እንደበቅ ይለዋል እንጂ ውሸቱን ነው። እዛ እሱም አይደበቅም። ከማን ጋር ተነጋግሮ ነው የመጣው? ከነህምያ ጠላት ከጦቢያ ጋር ተነጋግሮ ነው የመጣው። ጠላት ይነጋገርብናል እንዳትረሱ። ያወራሉ እነሱ። እግዚአብሔር ወሬያቸውን ይበትነው በጌታ በኢየሱስ። እነሱ ግን ያወሩ፣ እግዚአብሔር ይበትነዋል። ጌታ የተባረከ ይሁን። እግዚአብሔር ለኛ ደግሞ ይገልጥልናል፣ አእምሯችንን ይከፍታል። ስለዚህ ውሸቱን ነው። ውሸት ደግሞ በውሸት ምንም አይሰራም። በአሁኑ ጊዜ ብዙ ሰዎች ባልተጠሩበት የነርሱ ባልሆነ ማንነትና ስፍራ በድፍረት እየተገኙ አምላካቸውንና ራሳቸውን ሲያቃልሉ ትመለከታላችሁ። ለነሱ በማይመጥን ማንነት በማይመጥን ክብር ላይ ሰዎች መንጠልጠል ይፈልጋሉ። በዚህ ጊዜ በጣም ሊከበሩ ይፈልጋሉ። ክብር የሚገባው እግዚአብሔር ነው። እሱ ባቆመን ቦታ ደግሞ መቆም አለብን፣ መግባት አለብን። እሱ ባላዘዘን ቦታ ጠላት ስላደፋፈረን ጎሽ ስለተባልን ተገፋፍተን መውጣት የለብን። ኖ የእግዚአብሔር ስራ በስጋ አእምሮ አይሰራም። በፍጹም በስጋ ጥበብ አይሰራም። በስጋ ማደፋፈሪያም አይሰራም። በመንፈስ ቅዱስ ድፍረት ነው የሚሰራ። በመንፈስ ቅዱስ ጉልበት ነው የሚሰራ። ከዛ የተነሳ ነው የሚሰራ እንጂ በስጋ አይደለም። ስለዚህ ኖ አለ ነህምያ። ያንን ነገር ሪፊውዝ ሲያደርግ ትመለከታለች። አይሆንም አለ። ይሄ የኔ ቦታ አይደለም። እዛ ቦታ መደበቅ እኮ ነው። አሁን እኮ ነገሩ ቀላል። ምንም አልቀደስኩ ነኝ፣ ምንም አላደረኩ፣ ምንም አልነካም። መደበቅ እጄ መጋረጃ ስር ብደበቅ ምን አለበት ብሎ ሊያደርገው አልፈለገም። ቦታው አይደለማ። ይኸውላችሁ መደበቅም ቢሆን በጊዜው ነው የምንደበቀው። ጠላት አይደለም የሚነግረን እንድንደበቅ። እግዚአብሔር ተደበቁ ካለን እንደበቃለን። አሜን ነው። እግዚአብሔር ተገለጡ ባለበት ግን ጠላት ተደበቁ ካለ በኢየሱስ ስም እንለዋለን። ይሄድ ከኛ አካባቢ እንዳም ቀና ነው የምንለው አይደለም እንዴ? እንወጣለን እንጂ አንደበቅም። ጌታ የተባረከ ይሁን። ስለዚህ በእርሱ ያልሆነ ማንነት በእነሱ ያልሆነ ማንነት እየተገኙ እየተገለጡ እየወጡ ሲናገሩ ሲያደርጉ በቃ ሀፍረት የሚሆንባቸው በጣም ብዙ ሰዎችን እናያለን። ስለዚህ ስራችንን፣ ውሏችንን፣ ስጦታችንን፣ ጸጋችንን እንለይ። እግዚአብሔር ለዚህ ማስተዋል ይስጠን። መንፈሳዊውንና ስጋዊውን ደግሞ አንቀላቅል። በቃ በመንፈሳዊ ቦታ የሚደረገው መንፈሳዊ ነገር አሜን ነው። ሁሉን አውቃለሁ ሁሉን እችላለሁ ብለን እዚህም እዛም ባንገኝ በጣም ጥሩ። ራሳችሁን ወስኑ። የእግዚአብሔር ሰዎች የእግዚአብሔር ይሁኑ። የእግዚአብሔር ነገር ይገኝባቸው። የእግዚአብሔርን ነገር ይስሩ። የእግዚአብሔርን ነገር ይናገሩ። በእግዚአብሔር ቤት ይገኙ በጌታ በኢየሱስ።
ፖለቲከኞች ደግሞ ፖለቲካውን ያድርጉ። እነሱ ደግሞ የነሱ ስራ ነው። ለዛ ነገር ተሹመዋል፣ ለዛ ነገር ተሰጥተዋል፣ እንጸልይላቸዋለን። እኛ ግን ፖለቲከኛ ብንሆን በአንደኛው መድረክ በሌላ መድረክ ደግሞ የእግዚአብሔር ሰው ይሄ ፊልም ነው እንጂ መንፈሳዊነት አይደለም። አይሆንም። አንቀላቅለው። እግዚአብሔር በንጹህ ነገር ይከበራል። ሃሌሉያ ይከበራል። ስሙ የተባረከ ይሁን። ስለዚህ ነህምያ የኔ ስራ ግንብ መስራት ነዋል። ቤተ መቅደስ ውስጥ ገብቶ መስራት አይደለም። ያ የኔ ስራ አይደለም። በዚህ እግዚአብሔር ምን አድርጎታል? ነህምያ ከፍ አድርጎታል፣ ባርኮታል፣ ሞገስ ሰጥቶታል። አብሮነቱን እየሰጠው ነው። ጸሎቱንም እግዚአብሔር እየሰማለት ነው። ገብታችኋል? ለምን በተሾመበት ቦታ ነው እየሰራ ያለው። እግዚአብሔርም ደግሞ አበክሮ ይህንን ሰውዬ ሲባርከው ትመለከታላችሁ። ስለዚህ ጸጋችንን እንለይ፣ መንፈሳዊና ስጋዊውን ነገር አንቀላቅል። አሜን ትላላችሁ? ለዚህ እግዚአብሔር ጥበብን ይስጠን። ነህምያ ከዚህ ወጥመድ ሲያመልጥ ትመለከታላችሁ። ወደ ቁጥር 11 ስንሄድ ደግሞ ቁርጥ ያለ ነገር ሲናገር ታያላችሁ። ቁጥር 11 ምን ይላል? እንደኔ ያለ ሰው የሸሸና ነፍሱን ያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልሁት ይላል። ቁርጥ ያለ ነገር ስማ። እንግዲህ ስማ፣ በትክክል መስማት። እንደኔ ያለ ሰው የሸሸ ነፍሱን ያድን ዘንድ ወደ መቅደስ የገባ ማን ነው? ከኔ አይነት ሰዎች እንደዚህ አይነት ያደረጉ የሉም። በእግዚአብሔር ነገር በተሰጣቸው ቦታ ቆሙ እንጂ ጸኑ እንጂ ማለት ነው። ለዛ ዓላማ ቆሙ እንጂ ማለት ነው። ስለዚህ የእግዚአብሔርን ነገር ላለመቀላቀልና ላለመሸነፍ ነፍሱን የሰጠበትን ነገር ሲናገር ትመለከታላችሁ። ልገባ የማይገባኝ ስፍራ ምን አልልም ነው? አልገባም። ዛሬም አትግባ፣ አትግቢ። በቃ መግባት የሌለብን ውስጥ አትግቡ። በቃ መግባት የሌለባቸው ነገር ውስጥ አትግቡ። ብዙ በቃ ጎራ አለ። ግቡ፣ ጎራ በል፣ በዚህ ጋር ግባ የሚል ብዙ በሮች አሉ። በቃ ሊጠልፉን የተዘጋጁ ብዙ ነገሮች አሉ። ግን በቃ ግብዣዎቹን በሙሉ ይመጥነኛል ወይ፣ የእግዚአብሔርን ነገር በውስጤ ያለውን የሚያበረታታ ነው ወይ ብለን ለይተን ወደዛ ነገሮች ውስጥ ብንራመድ በጣም ጥሩ ነው። አንዳንዶቹ በመንፈሳዊ ቋንቋ የተለበጡ ናቸው፣ የእግዚአብሔር ግን የሌለባቸው ናቸው። በመንፈሳዊ ነገር ቋንቋ አላቸው። እግዚአብሔር አምላክ የመለየት መንፈስ ይስጠን። የማንገባበት እንዳንገባ፣ የማንረግጥበት ቦታ እንዳንረግጥ፣ ማይገባንን እንዳንናገር ለአፋችን ሁሉ እግዚአብሔር ጠባቂና ዘብ ያቆምልን በጌታ በኢየሱስ አደረገልኝ ብሎ ይናገራል ዳዊት። ለአፌ ጠባቂ አድርግ ብሎ ሲጸልይ ትመለከታላችሁ። ስለዚህ ኃላፊነቱን ለይቶ ሲያቅ ትመለከታላችሁ። ነህምያ ሌላ በነህምያ ውስጥ ፍርሃት አይታይም። ፈሪ አይደለም። ጌታ የተባረከ ይሁን። አይፈራም። ነህምያ ክርስቲያንም አይፈራም። ጻድቅ እንዳንበሳ ይላል የእግዚአብሔር ቃል አይደለም እንዴ? ቀና ብሎ ነው የሚሄደው፣ ኮራ ብሎ ነው የሚቀመጠው። አሁን አንዳንድ ጊዜ አንበሳ በጣም ያለው እኔ አንበሳ፣ ጅብ፣ የተለያዩ አራዊት መካከል በቃ አንድ አንበሳ ጎላል ብሎ ተቀምጦ በቃ ይዞራሉ። አንድ እኮ ነው። ምንም እንዳውም ምንም እንዳሉም ሁሉ አይቆጥራቸውም። ያያል እኮ አንዳንዶች እንዳውም መጥተው ሁሉ ቆንጠር ያደርጉታል። ግን በቃ እንደሌሉ አክት ያደርጋል። አይታችኋል እንደዚህ እኔ ብዙ እንስሳ ስለማይ ነው በእንትን ላይና ይሄ አኒማል እንትኖች በጣም ይገርሙኛል። በጣም ምን አይነት ጀግንነት ነው በውስጡ የተቀመጠው ብዬ አስባለሁ። ጻድቅም እንዳንበሳ ነው። ጌታ የተባረከ። አሁን እኮ ጠላት የለም አይደለም፣ በዙሪያችን የለም እንዴ? የሚያስጨንቅ ነገር የለም እንዴ? የሚያሳስብ ነገር የለም እንዴ? እኛ ግን በእግዚአብሔር እንታመናለን። ሃሌሉያ። አምላካችን ከሁሉ ምን ያደርገናል? ያድነናል፣ ያስጥለናል። ይኸውላችሁ ፍርሃት ቅድም እንዳልኳችሁ ከሮጥን እንዳውም ያባረራል። በኃይል ነው የሚሮጠው ከኛ ጋር። በሩጫ እንዳውም ሳይቀድሙን አይቀርም። በማባረር ጎበዞች ናቸው። በመጽናት ግን ጠላትን እናሸንፈዋለን፣ ኃይሉን እንሰብረዋለን። ምን ቢሆን ነው ይላል? በምን ቢታመን ነው ይላል? በማን ነው የምንታመነው? በእግዚአብሔር በአምላካችን። ከአሸናፊዎች ደግሞ እንበልጣለን። ስለዚህ ፍርሃት አይታይም። ለዓላማው ጨካኝ ነው። ነፍሱን ለአምላኩ ስራ የሰጠ ባሪያ ነው። በቃ ሞትም ቢመጣ በዛ ቦታ ለመሰዋት የቆረጠ ነው። በበላይነት መንፈስ ነው። ቶል ሆኖ ነው፣ ከፍ ብሎ ቆሞ ነው የሚሰራው ይሄንን ስራ። እግዚአብሔር ይሄንን ጸጋ ይስጠን። አንዳንድ ጊዜ በቃ ይሄ ሰብአዊ ማንነታችን አይደለም፣ ሰብአዊ ስጋችን ግዝፈቱ እሱ አይደለም የሚሰራው። በውስጣችን ያለው የእግዚአብሔር መንፈስ ነው። ሃሌሉያ። በውስጣችን ያለው የእግዚአብሔር ጉልበት ነው የሚሰራው። እሱ ነው የሚያሳልፈን። እሱ ነው የጠላትን ነገር ስብር የሚያደርግልን።
በቃ ጸንቶ የመጣውን መንገድ በቃ መንገዳችንን የዘጋውን ጥርግርግ አድርጎ የሚያሳልፈን የእግዚአብሔር ጉልበት ሃሌሉያ በዛ የተሞላ እንደሆነ ትመለከታላችሁ ነህምያ። እና ፍርሃት በውስጡ አይታይም። ፍርሃት ደግሞ ዓላማን ያስታል። ፍርሃት በውስጣችን ካለ ዓላማችንን እንስታለን። የያዝነውን የከበረ ነገር ያስጥላል፣ ያስዋሻል፣ አእምሯችንን በትክክል እንዳይሰራ ያደርገዋል። ፍርሃት ውስጣችን ከገባ ለዚህ ነው በእግዚአብሔር ቃል ላይ ስትመለከቱ 365 ጊዜ አትፍራ የሚል ነገር ተጽፏል ተብሎ ብዙ ጊዜ ተደጋግሞ ሲነገር ሰምታችኋል። አሜን ብለናል። ሳይጻፍ አይቀርም ምንም እርግጠኛ ባንቆጥረው ማለት ነው። በየቀኑ አንዳንድ ጊዜ በቃ ክትባት አይነት ነው። አትፍራ 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 የሚል ቀኑን በሙሉ ከቦን የሚሄድ አሜን እኔ ካንተ ጋር ነኝ የሚል ድምጽ አለው ጌታ የተባረከ ይሁን። ባሪያዎቹ ያንን ነው እየሰሙ የሚሄዱት። ያ ነው ጉልበት የሚሆንልን፣ ያ ነው የሚያጠነክረን፣ ያ ነው ቀጥል የሚያሰኝን እንጂ የሚያስፈራራ ጠፍቶ አይደለም። በብዙ መንገድ ነው የሚመጣው የሚያስፈራራ ነገር። ጠላትን ግን አንፈራም። ጌታ የተባረከ ይሁን። የእግዚአብሔር ሕዝብ መሸሸጊያ አለው። እግዚአብሔር መሸሸጊያችን ነው፣ ዋሻችን ነው። እግዚአብሔር ራሱ ስለሆነ በእኛ ውስጥ ያለው የእሱ አብሮነት ስላለ፣ የእሱ መንፈስ ስላለ፣ የእሱ ጸጋ ስላለ፣ የሚያበረታ ጸጋ በውስጣችን ስላለ አንፈራም። እስቲ አልፈራም በሉ። ሃሌሉያ። በእግዚአብሔር ስም ጠላትን እዋጋለሁ፣ እመታዋለሁ፣ አሸንፈዋለሁ። ጌታ የተባረከ ይሁን። ስለዚህ አልፈራም። ሐዋርያ ጳውሎስ በሐዋርያ ሥራ ምዕራፍ 21 ከቁጥር 4 ጀምሮ እስከ 14 ውስጥ ስትመለከቱ በጣም የሚገርም ነገር ሲያደርግ ትመለከታላችሁና በቃ በመንፈስ የሆኑ የእግዚአብሔር ሰዎች ከሐዋርያት ከደቀ መዛሙርቶች መካከል የሆኑ ሰዎች መጥተው ይነግሩታልና አሁን ወደ ኢየሩሳሌም መሄድ አይገባህም ብለው ሲነግሩት ትመለከታላችሁ። በሱ ውስጥ ደግሞ መሄድ ነው። ቅድም ወንድማችን ሳሚም ሲናገር ነበር። በሱ ውስጥ ያለው ሄዶ በኢየሩሳሌም ምስክር መሆን ነው በውስጡ የሚቀጣጠለው ነገር። ነገር ግን በመንፈስ ደቀ መዛሙርት እንኳን ሆነው በመንፈስ ሆነው የሚናገሩ ሰዎች አትሄድ፣ በዛ መከራ ይጠብቅሃል። እንዳውም አጋቦስ የሚባል ይሄንኑ ምዕራፍ ስታነቡ አጋቦስ የሚባል ነቢይ ወደ ኢየሩሳሌም እንዳይሄድ በዚያ መከራና እስር ይጠብቅሃል እያሉ እያለቀሱ ብለው ይናገራል። እያለቀሱ ሲጠይቁት ትመለከታላችሁ። እሱ ግን ምን እንዳለ ተመልከቱ። እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም ማለት። ሃሌሉያ። አታስፈራሩኛል፣ እኔ ለመሞትም እንኳን ተዘጋጅቻለሁና አልፈራም። ይሄ የሚመጣው ነገር በእኔ ላይ ስልጣን የለውም። ሪል እኮ ነው ነገሩ፣ ይሆናል እኮ እስር እኮ አለ። እንዳውም ይሄ አጋቦስ የተባለው ነቢይ እውነተኛ ነቢይ ነው እና የታወቀ ነቢይ ነው። ቃሉ መሬት የማይወድቅ ነው፣ ተቀባይነት ያገኘ ነቢይ ነው በዛን ጊዜ። እና ቀበቶውን አውጥቶ የጳውሎስን አውጥቶ ይሄንን ቀበቶ የሚያደርግ ሰው እንደዚህ ይታሰራል ብሎ እጁን አስሮ አሳየ። እንደውም በኤክስፕላኔሽን ጭምር ማለት ነው። ጳውሎስ እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ምኖኛለሁ ተሰናድቻለሁ እንጂ ለእስራት ብቻ አይደለም። ይህንን እስራት የሚባለውንም ሁሉ ፌስ ለማድረግ ሬዲ ነኛል። እግዚአብሔር እኮ መንፈሳችንን ሲያጠነክረው እንደዛ ነው የሚያጠነክረን። ነህምያ ውስጥ ጥንካሬ አለ፣ አለመፍራት አለ። ከእግዚአብሔር ሕዝብ ላይ በጌታ በኢየሱስ ክርስቶስም ፍርሃት የተጠረገ ይሁን። ካስፈራራን ጠላት ብዙ ነገራችንን መማረክ ይችላል በቀላሉ። ያለን ወኔ ከተሰለበ በጣም አስቸጋሪ ነገር ነው። መንፈሳዊ ጉልበታችን ይጨምር በጌታ በኢየሱስ። ሸማያ እግዚአብሔር ያላከው ነቢይ ወይም ትንቢት ተናጋሪ ነው። ቁጥር 12 ላይ ነህምያ ይህንን አወቅኩ ብሎ ሲናገር ትመለከታላችሁ። ይሄ ሸማያ የተባለው ሰው የሚናገረው ትንቢት ምን አይደለም ነው፣ ልክ እንዳልሆነ አወቅኩ ብሎ ሲናገር ትመለከታላችሁ። ስለዚህ ነህምያ ምን የማድረግ ስጦታ አለው ማለት ነው? የመለየት በሉ እስቲ፣ የመለየት ስጦታ አለው። እግዚአብሔር ለእያንዳንዳችን ይሄን ስጦታ ይስጠን በጌታ በኢየሱስ ምን ለይበት። አያችሁ፣ የትኛው የእግዚአብሔር ይሁን አይሁን መለየት ካልቻል ብዙ ስህተት ውስጥ እንወድቃለን። ብዙ ስህተት ውስጥ ጠላት ደግሞ በቃ እያሳየ አይደለም የሚመጣ፣ እየሸፈነ ነው። እየገለጠ ሳይሆን እያታለለ ነው የሚመጣ። ጠላት በእነዚህ መንገዶች ነው የሚመጣ ሁሉ ጊዜ እንጂ በቃ ይሄ አሁን ወስጄ አስሬ ገደል ልከትህ ነው፣ ህይወትህን ላመነምነው ነው፣ ከአገልግሎት ከመንፈሳዊነት ላወጣህ ነው እያለ ይሄንን እየነገረ ጅሎ አይመጣም። እንደሱ በፍጹም አይመጣም። እንደውም የብርሃን መልአክ ተመስሎ ነው የሚመጣ ይላል አይደለም እንዴ? እንደዛ ነው የሚመጣ።
በጣም እንደው በቃ አክቲቭ አስመስሎ ጥሩ አስመስሎ እያወራህ ነው የሚመጣው። አስሮ ግን ወስዶ ማትንቀሳቀስበት ቦታ ላይ ቅድም እንደነገርኳችሁ በሳምሶን ህይወት ላይ እንደሆነ በቃ ምንም የማይደረግበት ፖዚሽን ውስጥ ከተታችሁ እያለቀሰች ነዝንዛ በቃ መቋቋም አልቻለም። ይሄንን ንዝነዛ ግን እኮ ምን ማድረግ ይችል ነበር? በኢየሱስ ስም ማለት ይችል ነበር። አይችልም? ያኔ በኢየሱስ ስም አይልም፣ በእግዚአብሔር ስም ይቻላል። በእግዚአብሔር ስም ይሄንን ነገር አልቀበል። እንደው ሮጦ ወደ ቤቱ ወደ መንደሩ መሄድ አይደለም እንዴ? ባይችል ተነስቶ በቃ መሮጥ። ምክንያቱም ላደክምህ እኮ በምንድነው አንተ ኃይልህ የሚደክመው? ይሄ በውስጥ የተቀመጠው ነገር እንዴት ነው በቃ ዩዝለስ የሚሆነው ብላ ነው የምትጠይቀው። ይሄንን ማስተናገድ አለብን እንዴ? በጣም ተነስተን ተቆጥተን እየጮህን አይደለም እንዴ? እየዘለልን ባለለ ኃይል ሁሉ ለመቃወም ያለብን። እግዚአብሔር ይሄንን መንፈስ ያዝምጣ በእኛ ውስጥ። ጨካኝ መንፈስ ይምጣ በጌታ በኢየሱስ ስም። እና ሐዋርያ ጳውሎስ የጠላትን ሥራ ምን አናደርገውም ይላል? አንስተውም ብሎ ይናገራል። አንስተውም። ስለዚህ መንፈሳዊነትን ተላብሶ የሚመጣን ፈተና መቋቋም በጣም ከባድ ነው። እሱ ነው ብዙዎችን የሚያሸንፈው። መንፈሳዊነትን ተላብሶ ነው የሚመጣ። በቃ ቃል አለበት፣ መንፈሳዊ ቋንቋ አለበት፣ ግን ወደ ህይወት የሚያመጣ አይደለም። ለመለየት ስለሚያስቸግር ጠላት ቀንድ አብቅሎ ጭራ አውጥቶ በቃ የሚያስፈራራ ሆኖ ከመጣብን ምንድነው አይነቱንም አይተን በኢየሱስም እንላለን። ምን አይነት አውሬ መጣብኝ ብለን ማለት ነው። እንደሱ አይመጣም። እንዳውም ዘንጦ ከረባት አድርጎ በጣም ጥሩ ቃላት እየተናገረ እንደሱ ነው የሚመጣው። እንደዛማ ቢመጣ ሰው ሁሉ ያውቃል። በቃ ይሄ ጣለ ሰይጣን ነው። እንደው በአእምሯችን የተሳለ ሰይጣን አለ አይደል? የብርሃን መልአክ ነው የሚመስለው ነው የሚለው እግዚአብሔር ቃል። ግን እኛ የሳልነው አለ በቃ ፊቱ የሚያስጠላ ምናምን ቀንድ ያለበት ምናምን አድርገን እንደሱ ቢመጣባችሁ ምንድን ነው የምትሉት? አትሉ? ምንድን ነው የምትሉት? በኢየሱስ ነው። በቃ እንደሱ ከሆነ ግን እንደሱ አይመጣም። ለማንኛውም ከመጣም እሱንም አባሩ። ለማንኛውም በዛ በኩል ደግሞ መጥቶ እንዳያሳስታችሁ። እሱንም ከመጣባችሁ በቃ የሚያስፈራው እሱንም አባሩ። ተመሳስሎ ተለሳልሶ የሚመጣውንም በኢየሱስ ስም እንላለን። ሃሌሉያ! ይሄድ ከኛ አካባቢ። ስለዚህ የሚመጣው ግን የሚያሸንፈን ብዙ ጊዜ ተመሳስሎ የሚመጣው ለስላሳ ሆኖ የብርሃን መልአክ መስሎ የሚመጣው ስለሆነ ማለት ነው። አንስተውም ብለናል። አልስተውም በሉ እስቲ። እግዚአብሔር ማስተዋልን ይስጥሽ፣ ማስተዋልን ይስጥህ። እንዳትስተው ያንን መንፈሳዊ ጥበብ እግዚአብሔር ያስቀምጥ። ትንሽ ነገር ስለ ትንቢት በዚህ ቦታ መናገር ፈልጋለሁ እና ትንቢታዊ የሆነ መልእክት ስለሆነ የመጣለት ይሄ ሰው ብዙ ጊዜ በትንቢት የመጣ በመንፈሳዊ ሰው የመጣ መንፈሳዊ ነው ብለን በመናስባቸው ሰዎች የመጣ ነገር እምቢ ማለት በጣም አስቸጋሪ ነው። ያንን አለመቀበል በጣም አስቸጋሪ ይሆንብንና የማይሆን ትእዛዝ እንኳን ሲያደርጉ አይቻለሁ። ሰዎች የእግዚአብሔር ያልሆነን ሐሳብ በቃ በትንቢት መጣ ተብሎ የሚያደርጉ ሰዎች አሉ በዚህ ዘመን ማለት ነው። ኖ ትንቢትም ይለያል አይደለም እንዴ? ትንቢትም ይፈተናል። ሁሉም ፈትኑ መልካሙን ምን አድርጉ ያዙ ነው የሚለው የእግዚአብሔር ቃል። ስለዚህ ትንቢት በሰው ፈቃድ አይመጣም። ትንቢት በማን ፈቃድ ነው የሚመጣው? በእግዚአብሔር ፈቃድ ነው የሚመጣው። በእግዚአብሔር ፈቃድ በሰዎች ውስጥ የእግዚአብሔር ሐሳብ ይቀረጽና ያንን ሐሳብ ያንን መገለጥ መጥተው ሰዎች ለኛ ይናገራሉ። እግዚአብሔር እንደዚህ ገለጠልኝ ብለው ማለት ነው። እግዚአብሔር እንደዚህ አይነት ሰዎች አሁንም በዚህ ዘመን እንዳለው ስለምናምን እግዚአብሔርን እናከብራለን። አሉት ሰዎች እግዚአብሔር እንደዚህ የሚናገራቸው የሚያስተምራቸው ሐሳቡን የሚገልጥላቸው ሰዎች አሁንም አሉ ብለን ነው የምናምነው። ለዚህ ነው ቤተክርስቲያንም ሕያው ሆና ያለችው። እስካሁንም ቀጥላ የመጣችው ከዚህ የተነሳ ነው። ስለዚህ ይሄን ጸጋ እንቀበላለን፣ እናምናለን። አሜን በሉ። በሰው ፈቃድ ግን አይመጣም። በማን ፈቃድ ነው ትንቢት የሚመጣው? በእግዚአብሔር ፈቃድ ነው። ሰዎች ተልከው ከጌታ ዘንድ ተልከው ትንቢትን የሚናገሩ ጉባኤንም ሆነ ግለሰቦችን እንደሚያንጹ ሁሉ ደግሞ ከኪሳቸው ደግሞ አውጥተው ትንቢት እየተናገሩ ለእግዚአብሔር ሕዝብ ለእግዚአብሔር ስራ እንቅፋት የሚሆኑም ደግሞ ሰዎች አሉ። ስለዚህ ሁለቱን ነገር እግዚአብሔር የመለየት መንፈስ ይስጠን። ሰዎችን ለማስደሰት ትንቢት የሚናገሩ አሉ፣ በቅናት የሚናገሩ አሉ፣ ከምኞታቸው የሚናገሩ አሉ፣ ከራሳቸው የመሰላቸውን የሚናገሩ አሉ፣ ተገዝተው እዚህ ቦታ ላይ ስትመለከቱ ተገዝተው ትንቢት የሚናገሩ አሉ። አቤት እግዚአብሔር ይጠብቀን። መቼም እንደ ሸማያ ማለት ነው፣ እንደ በልዓም ማለት ነው። ተገዝተው ትንቢት እንዲናገር ተገዝተው ሲመጣ ትመለከታላችሁ። ሰውን ለማሳሳት ትንቢት የሚናገሩ ደግሞ አሉ። ለማሳሳት
በጣም የሚገርም አንደኛ ነገሥት ምዕራፍ 13 ላይ ስትመለከቱ በጣም የሚገርመኝ ታሪክ ነው ያ ክፍል። አንድ ሽማግሌ ነቢይ ስለሱ ይናገራል የእግዚአብሔር ቃልና የእግዚአብሔርን ሰው በቃ ዋሽቶ አሳሳተው ብሎ ይናገራል እግዚአብሔር ቃል። በቃ በየት በኩል ነው ይሄ ሰውዬ የሄደው ብሎ አንብቡት ይሄኛውን ክፍል። መቼም ስንት አልኳችሁ? አንደኛ ነገሥት ምዕራፍ 13 ይሄንን ቤታችሁ ገብታችሁ አንብቡ ሙሉ ታሪኩን ማለት ነው። በጣም የሚገርም ታሪክ ነው የምትመለከቱት። አንድ የዋ የሆነ በእግዚአብሔር ሐሳብ በእግዚአብሔር መንፈስ ተልኮ የመጣን አገልጋይ ሲያደናቅፍ ትመለከታላችሁ አንድ ሰው ማለት ነው። እና ይሄ ሰው የእግዚአብሔርን ስራ እግዚአብሔር የተናገረውን ሐሳብ ለፈጽሞ ሲመጣ በቃ ወደዛ ቦታ ተልኮ ምግብ እንዳትበላ ያዘዝከውን ነገር በሙሉ ያዘዝኩትን ነገር በሙሉ ተናግረህ ወደ ቤት ተመለስ የተባለውን ሰውዬ እኔም ደግሞ ነብይ ነኝ ብሎ መንገድ ላይ መጥቶ ቤት በኩል ነው የሄደው ብሎ አሳዶ ሰውየውን ሄዶ ሌላ ትንቢት እኔም እንዳንተ ነብይ ስለሆንኩ በቃ ብላ ጠጣና ላስተናግድ ብሎ አብልቶ አጠጥቶት ሰውየው ተነስቶ ሲሄድ በመንገድ ላይ አንበሳ መጥቶ ገደለው ብሎ ይናገራል። ከዛ በኋላ ያኛው ይሄንን እኔም ነብይ ነኝ እግዚአብሔር ብላ ብለዋል ያለው ነብይ አያችሁ እግዚአብሔር ያለውን ነገር ያልሰማ ነብይ እዛ ጋር ሞተ ብሎ ስለሱ ደግሞ ይናገራል። በጣም አሳፋሪ ነገር ነው። እና በጣም ይገርመኛል። ምንድነው ይሄንን ሰውዬ ድራይቭ ያደረገው? መቼም እግዚአብሔር አይደለም ሰይጣን ነው ይሄንን ሰውዬ የመራው አይደለም። ግን ነብይ ነኝ ይላል። እንዲህም አለላቸው የእግዚአብሔር ቃል ላይ የተጻፈልን ነገር ነው። ስለዚህ ሐሰተኛ ነቢያትም አሉ፣ እውነተኛ ነቢያቶች እንዳሉ ሁሉ ከራሳቸው አውጥተው የሚናገሩ አሉ። ሰዎችን አቅጣጫ የሚያስቱ ሰዎች፣ መደነጋገር የሚያመጡ ሰዎችም አሉ ማለት ነው። እና እነዚህን ብንዘረዝር በጣም ብዙ ሰፊ ሐሳቦችን ከእግዚአብሔር ቃል ላይ አውጥተን ማጣቀስ እንችላለን። ለማንኛውም ከአንደኛ ቆሮንቶስ ምዕራፍ 14 ላይ ብቻ ቶሎ ስለ ትንቢት ነገር እናገርና በዛ ሐሳብ ውስጥ ትንሽ ነገር እናገራለሁ። በጣም አስፈላጊ ስለሆነ ይህንን ነገር መናገር እንዳለብኝ በመንፈስ ቅዱስ ስላሳሰበኝ ነው። ከአንድ የአዲስ ኪዳን ክፍል ብቻ በዚህ በሐዋርያት በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ ስትመለከቱ ቁጥር 1 ላይ ፍቅርን ተከታተሉ፣ መንፈሳዊ ስጦታን ይልቁንም ትንቢትን መናገር ምን አድርጉ ይላል? ፈልጉ። ትንቢትን መናገር ፈልጉ። አሁን ይሄ ለጉባኤው የተላለፈ መልእክት ነው። ሰዎች ትንቢት እንዲናገሩ የእግዚአብሔር ቃል ምን ያደርጋል ማለት ነው? ኢንከሬጅ ያደርጋል። ትንቢት የእግዚአብሔር ሐሳብ እንዲገለጥላቸው ወደዛ ነገር እንዲደርሱ ኢንከሬጅ ያደርጋል። ትንቢት ይፈለጋል፣ አስፈላጊ ስለሆነ ማለት ነው። በዚሁ ምዕራፍ ቁጥር 6 ላይ ስትመለከቱት ደግሞ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። አያችሁ አንድ ሰው መጥቶ አሁን በልሳን ተረረረ አድርጎ አንድ ነገር ተናግሮ ቢቀመጥ ምን ይገባናል? እኛ ምንም አይገባን። እንደው እግዚአብሔርን አክብሯል ብለን ልናስብ እንችላለን። ነገር ግን ሐዋርያው ጳውሎስ ምን ይላል? በትንቢት ካልነገርኳችሁ በስተቀር እንዴት አድርጎ ይገባችኋል? በትንቢት ሲነገረን እግዚአብሔር አቅጣጫ ሳይቶ ለይቶ ከተናገረ ያንን ነገር እናውቃለን፣ ሁላችንም ይገባናል ማለት ነው። ስለዛ ምን እናደርጋለን? እግዚአብሔርን ምን እናደርጋለን? እናመሰግናለን። እና በዛ መልኩ ይናገራል። ቁጥር 22 ደግሞ ስትመለከቱ እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው ይላል። ምልክት ነው እንጂ ለሚያምኑ አይደለም። በልሳን መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለተጣ ሲቴ ነገር እንዲቆም አልፈለገችም። ትንቢት ለማያምኑ እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም። ትንቢት ለሚያምኑ ነው ብሎ ነው የሚናገር። እና እምነታችን ምን ያደርጋል ማለት ነው? ትንቢት ከፍ ያደርጋል። እግዚአብሔር በመካከላችን አለ ብለን እንድናውቅ ያደርገናል። ቁጥር 24 በማህበር ስብሰባ ይላል ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ፣ በእኛ ማህበር ውስጥ ሁሉም ሰው ትንቢት ቢናገርና የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል፣ በልቡም የተሰወረ ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል ብሎ ይናገራል። በትንቢት እግዚአብሔር መልእክቶችን ቢያመጣ ቋጥሮ የሆኑትን ጥያቄ የሆኑትን ነገሮች እግዚአብሔር መፈታታት ሲጀምር የማያምን ሰው እዚህ መካከል ካለ ምን እንደሚል በእውነትም እዚህ መካከል ማን አለ ይላል? እግዚአብሔር አለ ይላል። እንዲህ አይነት ትንቢት ያምጣልን እግዚአብሔር። በጣም ስለሚያስፈልግ ነው ማለት ነው። ቋጥሯችንን ሁሉ ፈቶ ይሄዳል። ቁጥር 29
ትንቢት ምን እንደሚጠቅም ለመናገር ነው። ቁጥር 29 እዛው አንደኛ ቆሮንቶስ ላይ ነው። ምዕራፍ 13 ነው ያልኳችሁ 14 በዚያ ለሚቀመጥ ይላል ነቢያት 2 ወይም 3 ሆነው ይናገሩ። ቁጥር 29 ነቢያት 2 ወይም 3 ሆነው ይናገሩ፣ ሌሎችም ምን ያርጓቸው ይላል ይለዩአቸው። በዚያ ለሚቀመጥ ለሌላ ግን ሌላ አንድ ነገር ቢገለጥለት ፊተኛው ዝም ይበል። ሁሉም እንዲማሩ ሁሉም እንዲመከሩ ሁላቸው በእያንዳንዳቸው ትንቢት ልትናገሩ ትችላላችሁ። በእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ ብሎ ይናገራል። አያችሁ፣ ብዙ ነቢያት በአንድ ጊዜ በጉባኤ ውስጥ ሊናገሩ ትንቢት ሊያመጡ ይችላሉ። ለተለያዩ ሰዎች እግዚአብሔር መገለጥን ሊያመጣ ይችላል ማለት ነው ነቢያት በሆኑ። ከዛ እነሱ ግን እንዴት ይናገሩ ነው የሚለው? በየተራ እግዚአብሔር የገለጠላቸውን ነገር ይናገሩ ብሎ ይነግረናል ማለት ነው። ሁሉም እንዲማሩ ሁሉም ምን እንዲሆኑ እንዲመከሩ፣ ሁላችን እንድንማር ሁላችንም እንድንመከር ያ እግዚአብሔር ያመጣው ስጦታ እንደሆነ ይናገራል። ቁጥር 37 እዚሁ ምዕራፍ ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይላል ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ደግሞ ምን ያርግ ይወቅ። ማንም የማያውቅ ቢኖር አይወቅ። ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳኖችም ከመናገር አትከልከሉ። ነገር ግን ሁሉ በአግባብና በስርዓት ይሁን። አግባብና ስርዓት ሊኖረው ያስፈልጋል። ብዙ ሰዎች ሊናገሩት ይችላሉ፣ ትንቢቱን ሊያመጡልን ይችላሉ። በብዙ ነቢያት እግዚአብሔር በመካከላችን ሊሰራ ይችላል። ግን እንዴት ነው የሚሆነው? በአግባብና በስርዓት ይነገራል ማለት ነው። ከእግዚአብሔር ዘንድ የሆነ መልእክት ተልከው ታዘው ትንቢት የሚናገሩ ሰዎች አሉ። አሁንም ቅድም እንዳልኩት የነቢያት ትንቢት ከጌታ ዘንድ ለመሆኑ የሚለየው ግን በምንድን ነው የሚፈተሸው? በእግዚአብሔር ቃል ነው የሚለይ። ከእግዚአብሔር ቃል ጋራ የሚዛመድ የሚመሳሰል የእግዚአብሔር ቃል የሚፈታው ወይም ደግሞ የሚዳኘው ሆኖ ይቀርባል ማለት ነው። በእግዚአብሔር ቃል ነው። ለምን? ከትንቢት የጸና የእግዚአብሔር ቃል አለን ስለሚል የእግዚአብሔር ቃል ማለት ነው። እሱ ስላለን በዛ እንፈትሸዋለን ማለት ነው። አንድ ጭብጥ ሰጥቼ ለመጠቅለል ትንቢት ከጌታ የሚቀበሉ ሰዎች መልእክታቸውን በጥራትና በግልጽ በሚገባ መንገድ ለሚሰማቸው ለጠቅላላ ጉባኤ ወይም ግለሰብ የግለሰቡን መልእክት ለግሉ ለዛ ሰው የጋራውን ደግሞ ለጋራ ሊያቀርቡ ይገባቸዋል። ይሄንን በትንቢት መልእክት አገልግሎት ውስጥ ያላቸው ሰዎች ይሄንን ስሙ። እንደሱ ነው መስማት የምንፈልገው ማለት ነው። በሁሉ በማስተዋልና በጥበብ አንዳንዱ ነገር የማንናገረው ማለት ሁሉን ያየነውን ነገር እንናገራለን እንዴ? በአደባባይ አንናገርም። ለአንድ ሰው የተባለውን ነገር ለዛ ሰው እንናገራለን። ለጉባኤ የተባለውን ለጉባኤ እንናገራለን። በዚህ እግዚአብሔር ይባርከን። አሜን። እግዚአብሔር ሰሚዎችንም ሁሉ ይሄንን እንፈልገዋለን። የምንፈልገው የእግዚአብሔር ሐሳብ ነው። ነገር ግን በዚህ መልኩ እንሰራበታለን ማለት ነው። ወደዚህ ሐሳብ የገባሁት በተከታታይ የነህምያ መጽሐፍ ውስጥ ይህንን ታላቅ ስራ ለማስተጓገር እግዚአብሔር ሳይልከው በነህምያ ላይ የሐሰት ትንቢት ለመናገር ተገዝቶ ስለነበረው ስለ ሸማያ ለመናገር ነው ይሄ የመጣሁት። ለማንኛውም እግረ መንገዳችንን ጥሩ ነገር ብንማር ስለሚጠቅመን ብዬ ነው በዛ ውስጥ የመጣሁት። በማስፈራራት በማላገጥ የተባበሩ ሌሎች ሰዎችንም ሴት ነቢይት ኖአድ የምትባል ሴት ነቢይት አምጥቶ ይሄንን ነገር ሲናገሩበት ትመለከታላችሁ። እና በዚህም ዘመን እንደዚህ አይነት ነገር ተመሳሳይ ነገሮች አሉ እና በጣም በአገራችንም በሕዝባችንም መካከል ይሄ የነቢያት ጉዳይ በጣም የሚያሳክር ነገር ሆኗል። እግዚአብሔር ያጥራልን መቼም በቃሉ ብርሃን እግዚአብሔር ነገሮችን ሁሉ ወደ ብርሃን አምጥቶ በቃ ለሰዎች ደግሞ ጥሩ ማስተዋልና ጥበብ ይስጠን። በዚህ ጸጋ በትክክል የምንጠቀምበት ዘመን ይሁንልን። ያስፈልገናል በትክክል። ወደ ክፍሉ ሐሳብ ልመለስና ይሄን ሳልጨርስ መጨረስ አልችልም። አንመለስበትም። በሚቀጥለው ሳምንት በሚቀጥለው ጊዜ የምናየው ሌላ ሐሳብ ስለሆነ ምዕራፍ 7 ላይ ስለምንገባ ማለት ነው። ምን ይላል? ቁጥር 15 ላይ ስትመለከቱ የምስራች ሲታወጅ ትመለከታላችሁ። ቁጥር 15 ላይ ምንድነው ሆነ የሚለው? ቅጥሩ በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ምን ሆነ ይላል? ተጨረሰ። ቅጥሩ ተጨረሰ። እስቲ ክብር ለእግዚአብሔር ስጡ። ሃሌሉያ። ቅጥሩ ምን ሆነ? አቤት! ይሄ ሁሉ ፈተና፣ ይሄ ሁሉ ጭቅጭቅ፣ ይሄ ሁሉ መከራ፣ ይሄ ሁሉ ግፊያ በውስጡ እያለ ቅጥሩ ምን ሆነ? ቅጥሩ አሁንም ያልቃል። ጌታ የተባረከ ይሁን። በመንፈሳዊ ህይወታችን ያለው ፈተናም ያቆማል በጌታ በኢየሱስ። ይሄ የከበበን የሚያውከን ተርቡለንስ በዚህም በዚያም የሚዘራብን የጠላት ወከባ ሁሉ በጌታ በኢየሱስ ክርስቶስም ተጠርጎ ያልቃል። ሃሌሉያ። ይሄዳል። በነፍሳችን፣ በስጋችን፣ በምድራችን ሁሉ ያለው ነገር ያልቃል። ማለቅ ያለው
አንድ ቀን ያልቃል። ጸጥ ያደርገዋል እግዚአብሔር ይገባበታል። የእግዚአብሔር ክንድ ይነሳል። ሃሌሉያ እግዚአብሔር ይነሳል። ስለዚህ ይህ ስራ መላእክትም ተጨምረው የሰሩት ካልሆነ በስተቀር በ52 ውስጥ እንዴት ያልቃል ተብሎ የሚታሰብ ነገር ነው ሲሆን የምትመለከቱት። እውነትም እግዚአብሔር መላእክቱንም ያዛቸዋል ተብሎ ተጽፏል። ሃሌሉያ በእኛ ስራ ውስጥ የእግዚአብሔር ስራ እንዲያልቅ መላእክትም ሳይቀሩ በቃ ያለውንም የሌለውንም የሚስማማውንም የማይስማማውንም የሚደግፈውንም የሚቃወመውንም አሰርቶ አሰግዶ እግዚአብሔር ስራውን ይሰራል። ስራው ያልቃል በጌታ በኢየሱስ ስም። ሃሌሉያ እግዚአብሔር ትልቅ ነው። ያ ከሁለት ወር ባነሰ ጊዜ ውስጥ እንዴት ሊያልቅ ይችላል ይሄ ስራ? ይሄ በጣም ብርቱ ስራ ነው። ይሄ ትልቅ ስራ ነው። እግዚአብሔር አለበታ። እግዚአብሔር ያበረታላ። እግዚአብሔር ውስጡ ተጨምሯላ። እግዚአብሔር ሁሉን ነገር ወጥሮ ይዟላ፣ ከቧቸዋላ። እግዚአብሔር የሚያስጨንቁትማ እነሱ ሌሊትና ቀን ጨቀጨቁ፣ ሁሉን ነገር አደረጉ። እግዚአብሔር ግን ቆመ ከህዝቡ ጋር። ሃሌሉያ እግዚአብሔር ያበረታናል። እግዚአብሔር ያቆመናል። እግዚአብሔር ያስጀምሮናል። እግዚአብሔር ያስጨርሰናል። በቃ ሁሉም ሰራተኞች በጠላት ድንፋትና ከበባ ሳይበገሩ በፊት ለፊታቸው ያለውን ስራ እየሰሩ ጠንካሮች ሆነው በቃ የጠላትን ድምጽ ሻት አድርገው አንሰማም ብለው በስራው ላይ ስለቆሙ ስራው አለቀ። ጌታ የተባረከ ይሁን። እግዚአብሔር ይህንን ፍጥነት ያምጣ በእኛ ውስጥ። እርጅ ያርገን። ለእግዚአብሔር ነገር የሚቀኑ ወንዶችና ሴቶችን እግዚአብሔር ያስነሳ። ጠላት ደግሞ አይኑ እያየ ጆሮ እየሰማ ስራው ያልቃል፣ ይፈጸማል። ሃሌሉያ በአንተ ውስጥ የጀመረውን ስራ እግዚአብሔር ይጨርሰዋል። በህይወት ውስጥ ይጨርስልኛል በሉ። እግዚአብሔር ያስጀምረኝ ያስጨርሰኛል በሉ። ያስጨርሰኛል። ሃሌሉያ የጠላትን ድንፋታ አይደለም የምንሰማው፣ የእግዚአብሔርን ፕሮሚስ ነው ይዘን የምንሄደው። የእግዚአብሔርን ፕሮሚስ ይዘን እንሄዳለን። እሱ ቃል ከገባ ያደርገዋል። እሱ ካለ ይፈጽመዋል። ከሱ የተነሳ እኛም ኃይለኞች እንሆናለን። እግዚአብሔር ነው ኃይልን የሚሰጠን፣ ያበረታናል። በቃ ከኛ ጋር ይሆናል። ቁጥር 16 ስትመለከቱ ነህምያ እንደዚህ ይላል፣ ጠላቶቻችን ሁሉ ይህንን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ፣ በራሳቸውም ሐሳብ እጅግ ተዋረዱ። ይህም ስራ በእግዚአብሔር እንደተደረገ አወቁ ይላል። ያውቃሉ። ሃሌሉያ ይዋረዳሉ። በዙሪያችን የነበሩ ሁሉ ይፈራሉ። በእውነት እግዚአብሔር ከነዚህ ሰዎች ጋር ነው ይላሉ፣ በአፋቸው ይመሰክራሉ። ክብር ደግሞ ለእግዚአብሔር ይሆናል። ክብር ሁሉ ለኢየሱስ። ሃሌሉያ ያደርገዋል እግዚአብሔር። እንዴት ተዋረዱ ነው የሚለው? አንብቡ እዛ ጋር እንዴት ተዋረዱ ጠላቶቻችን ብሎ ነው የሚለው። እጅግ ተዋረዱ። ሃሌሉያ እስቲ ጠላቶቻችን እጅግ ይዋረዳሉ በሉ። ይኸውላችሁ እጅግ ተዋረዱ፣ እጅግ ይዋረዳሉ። ይቀጥላል ይሄ ነገር። ጠላታችንን ከእግራችን ጫማ በታች እግዚአብሔር ያደርጋል፣ ያዋርዳቸዋል። እግዚአብሔር እንደዚህ ነው የሚሰራው። እግዚአብሔር ተዋረዱ፣ ሰሙ፣ በቃ ይሰማሉ። እግዚአብሔር ነው የረዳቸው ተባለ። ይባልልሃል፣ ይባልልሻል። ሃሌሉያ ረዳቸው እግዚአብሔር ከነሱ ጋር ሆነ፣ አገዛቸው ይባልልናል። ያደርጋል እግዚአብሔር ይሄንን። እግዚአብሔር የከበበውና የሚጠነቀቅለት ሕዝብ ጠላትን ያዋርዳል፣ ያስፈራራል። ተባብረው ሲቃወሙ እንደነበረ መርዷቸውን ሰምተው እየጮሁ እያሉ ይሄዳሉ በጌታ በኢየሱስ። ሃሌሉያ ይሄዱ አለ እየጮሁ። መርዶ የተለያየ ነገር ማስፈራሪያ ማክሸፊያ ነበረ ሲሰሙ ነበር። አሁን ደግሞ መሰራቱን እያሉ ይሄዳሉ። ይሄዱ በጌታ በኢየሱስ። ይጠረጉ ከአካባቢያችን። የእግዚአብሔር አብሮነት ጠላትን ያሳፍራል። በቃ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል አለ ሐዋርያው ጳውሎስ። ሮሜ 8:31 ስትመለከቱ እንደዛ ይላል። ለማንኛውም የፈርዖን ጠንቋዮች በሙሉ በአሮን የተደረገውን ተአምራት ሲመለከቱ በቃ እባብ ሲያደርግ እነሱም እባብ አደረጉ። እባቦቹን ደግሞ በፈርዖኑ ፊት መጥተው ሲርመሰመሱ የሙሴ በትር የነበረችው እባብ ግን የነሱን እባብ ምን አደረገች ይላል? ዋጠች ብሎ ይናገራል። ከዛ በኋላ ምንድነው ያሉት እነዚሁ ጠንቋዮች? ምን አሉ? ይህችስ የእግዚአብሔር ምንድነች አሉ? ጣት ናት አሉ። ሃሌሉያ እስቲ እንደዚህ አድርጉ። የእግዚአብሔር ጣት በሉ እስቲ። የእግዚአብሔር ጣት ድንቅን ታደርጋለች፣ ተአምራትን ታደርጋለች። ከኛ ጋር ትሆናለች፣ ከኔ ጋር ትሆናለች፣ ከኛ ጋር ትሆናለች። ሃሌሉያ አመኑ። ይህችስ የማን ጣት ናት አሉ? የእግዚአብሔር ጣት ናት። የእግዚአብሔር ጣት ደግሞ ድንቅን ትሰራለች፣ ጠላትን ሁሉ ታዋርዳለች፣ ታደክማለች፣
የእነሱን ሐሳብ ትውጣለች። የእግዚአብሔርን ሐሳብ ከፍ አድርጋ ትሰቅላለች። ሃሌሉያ ታሳያለች። እንደ የኛ ሰንደቅ ዓላማ ይውለበለባል። ሃሌሉያ አብረው የተማማሉት የተመካከሩት ሁሉ አብረው ከሰሩ። የማተለያ ንግግራቸው ካሸፈ። ደብዳቤዎቻቸው በሙሉ ሳይነበቡ ቀሩ። ለዘላለም ይቅሩ ወረቀት ሆነው። ሃሌሉያ ድሮንም የተዝረከረከ ደብዳቤ ነው ይዘው የመጡት አይደለም። ማህተም የሌለው ያልታሸገ ደብዳቤ በጌታ በኢየሱስም አንሰማም። ይሄን ደብዳቤ ያስፈልገናል። እንደዚህ አይነት ደብዳቤ እንዳው አናነብ ተከፍቷል። ምንም እንትን የለውም። ስለዚህ ነህምያ ኮራ ብሎ በአሸናፊነት ወጣ። እስቲ የእግዚአብሔር ሕዝብ ይወጣል። እንቆማለን። ሃሌሉያ ክብር ለእግዚአብሔር እንሰጣለን። ሃሌሉያ በደንብ ክብር ለእግዚአብሔር እንሰጣለን። እግዚአብሔር ከኛ ጋር ከሆነ የማንም አይቃወመንም። ከኛ ጋር የሚሆነው ደግሞ እግዚአብሔር በሱ ስለተመካን ነው፣ በሱ ስላመን ነው፣ በሱ ስለተደገፍን ነው። ስለዚህ የሚደገፍ በማን ይደገፍ? በእግዚአብሔር። ቅድም የሚሰማ በቃ እግዚአብሔርን ይስማ። የጠላትን ጩኸት ውካታውን መስማት የለበትም። ማስፈራሪያውን ሰው መስማት የለበትም። አንድ ቀን በቃ አፉ ይዘጋል ጠላት። ከዚህ ይሄ የሚንጫጫብህ ድምጽ በሙሉ ይቆማል። እግዚአብሔር ከኔ ጋራ ነው እያልክ እግዚአብሔርን ታከብራለህ። ሃሌሉያ ድምጽ ከፍ ይላል። ሃሌሉያ ተጨባጭ ይሆናል። ይኸውላችሁ በአንተ ጉዳይ፣ በአንቺ ጉዳይ፣ በእኛ ጉዳይ፣ በቤተ ክርስቲያናችን ጉዳይ ተስፋ የሚቆርጠው ጠላት ነው እንጂ እኛ ተስፋ አንቆርጥም። ሃሌሉያ እሱ ተስፋ ይቆርጣል፣ የእኛ ተስፋ ይሞላል። ሃሌሉያ የእኛ ተስፋ ይታደሳል። እግዚአብሔርን እናከብራለን። እስቲ ክብር ለእግዚአብሔር ስጡ። ሃሌሉያ አንድ የድሮ መዝሙር እንዘምራለን። ድሉ የጌታችን ነው ድሉ የሚል መዝሙር። ሃሌሉያ ድሮ በጣም በኃይል ይዘመር ነበር። ይሄንን ሳሚም ሳያውቀው አይቀርም። ድሉ የጌታችን ነው ድሉ፣ ድሉ የአምላካችን ነው ድሉ። ጠላትን ረገጠ፣ አርነት አወጀ፣ ለኛ ለልጆቹ ማረፊያ አዘጋጀ። ድሉ የጌታችን ነው ድሉ። ሃሌሉያ የጠላት ማሽካካት ድንፋታ፣ የሰልፍ የጦር ብዛት ጋጋታ፣ ለኃያሉ ኢየሱስ ምኑ ነው? ሁሉ በእጁ ነው ይላል መዝሙር። ሃሌሉያ ሃሌሉያ ታውቃለህ ቴዲ አለ ጎዝ አውቃለሁ ብሏል። የጠላት ማሽካካት ድንፋታ፣ የሰልፍ የጦር ብዛት ጋጋታ። ትንሽ ቀጥናለች። አንድ ትንሽ እንዳልጨውባችሁ። ድሉ የጌታችን ነው ድሉ የአምላካችን ነው ድሉ፣ ድሉ የጌታችን ጠላትን ረገጠ፣ አርነት አወጀ፣ ለእኛ ለልጆቹ ማረፊያ አዘጋጀ። ድሉ የጌታችን ድሉ የጌታችን ነው ድሉ የአምላካችን ነው ድሉ፣ ድሉ የጌታችን ጠላትን ረገጥ እሰይ አርነት አወጅ፣ ለእኛ ለልጆቹ ማረፊያ አዘጋጀ። ድሉ የጌታችን የጠላት ማሽካካት ድንፋታ፣ የሰልፍ የጦር ብዛት ጋጋታ፣ ለኃያሉ ኢየሱስ ምኑ ነው? ሁሉ በእጁ ነው። ድሉ የጌታችን ነው ድሉ የአምላካችን ነው ድሉ የጌታችን ነው። ጠላት ረገጠ፣ ጠላት ረገጥ፣ እሰይ አርነት አወጅ፣ ለእኛ ለልጆቹ ማረፊያ አዘጋጀ። ድሉ የጌታችን የጠላት ማሽካካት፣ ጠላት ማሽካካት ድንፋታ፣ የሰልፍ የጦር ብዛት ጋጋታ፣ ለኃያሉ ኢየሱስ ምኑ ነው? ሁሉ በእጁ ነው። ድሉ የጌታችን ነው ድሉ የአምላካችን ነው ድሉ
የጠላት ማሽካካት ድንፋታ የሰልፍ የጦር ብዛት ጋጋታ ለኃያሉ ኢየሱስ ምኑ ነው ሁሉ በእጁ ነው ድሉ የጌታችን ነው ድሉ የአምላካችን ነው ድሉ የጌታችን ጠላት ረገጠ አርነት አወቀ ለእኛ ለልጆቹ ማረፊያ አዘጋጀ ድሉ የጌታ ኢየሱስ ክርስቶስ ጌታ ነው። ክብር ሁሉ ለኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ስሙ የተባረከና የተመሰገነ ይሁን። ሃሌሉያ። ድሉ ከሱ የተነሳ የእኛም ነው። ሃሌሉያ። የእሱን ድል ለእኛ ሰጠ ጌታ አይደለም እንዴ? ሃሌሉያ። ጠላትን አሸንፎ ምርኮን ማርኮ ለእኛ ሰጠ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ